ለአውሮፓውያን አቆጣጠር በ2023 በጀት ዓመት ከአሜሪካው መንግስት የልማት ተራድኦ ድርጅት USAID $1.8 ቢሊዮን ድጋፍ ያገኘች ኢትዮጵያ በአፍሪካ ከድርጅቱ ከፍተኛ ድጋፍ ማግኘት ቀዳሚው ሀገር ስትሆን በ8 ክልሎች ውስጥ ያሉ ከ4.5 ሚሊዮን በላይ ኢትዮጵያውያንም የድርጅቱን የዕለት ደራሽ እርዳታ ጠባቂ ስለመሆናቸው መረጃዎች ይጠቁማሉ። ይሁንና በአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ ትዕዛዝ በኢትዮጵያ ትልቅ እርዳታ አቅራቢ የሆነው USAID ድጋፍን ለማቋረጥ መወሰኑ ይታወቃል። በዚህም በድርጅቱ እርዳታ ማቋረጥ ምክንያት በሀገራችን በጤናና ሌሎች አገልግሎቶች ላይ በሚሊዮን የሚቆጠሩ ዜጎች ድጋፍ እየሰጡ የነበሩ ከ80 በላይ ድርጅቶች ስራ ማቆማቸውም መነገሩ ይታወሳል። የጤና ሚኒስቴር ሚኒስትር ዴኤታ ዶክተር ደረጀ ድጉማ የፈያ ኢንተግሬትድ ዴቨሎፕመንት ኦርጋናይዜሽን ወይም ፊዶ 16ኛ ጠቅላላ ጉባኤን አስመልክቶ እንደተናገሩት በከተሞችና በአንዳንድ ክልሎች የኤችአይቪ ኤድስ በሽታ ስርጭት በአሳሳቢ ሁኔታ እየጨመረ ነው። ይባስ ብሎ የድርጅቱ ድጋፍ ማቆም በስነ ተዋልዶና ተያያዥ የጤና ጉዳዮች ላይ በሚሰሩ ሰራተኞችና ተቋማት ላይ ከፍተኛ አሉታዊ ተጽዕኖ የሚኖረው በመሆኑ ሀገር በቀልና የውጭ ረጂ ድርጅቶች የሚያደርጉትን ድጋፍ አጠናክረው እንዲቀጥሉ አሳስበዋል። USAID and other partners have supported around HIV, especially in terms of establishing DIC. እንደምታውቁት USAID እና ሌሎች አጋር ድርጅቶች ከኤችአይቪ ኤድስ በሽታ ጋር በተያያዙ የጤና ተግባራትን ሲደግፉ ቆይተዋል። በበሽታው መከላከል፣ ማማከር፣ ማህበረሰባዊ ግንዛቤ መስጠትና ማስተማር ላይ የተለያዩ ስራዎችን ሰርተዋል። ያ እጅግ ወሳኝ ድጋፍ ነው። በከተሞችና በአንዳንድ ክልሎች የኤችአይቪ ኤድስ በሽታ ስርጭት በአሳሳቢ ሁኔታ እየጨመረ በመሆኑ በበሽታው ላይ የሚሰሩ ጠንካራ ስራዎች መቀጠል አለባቸው ብለን እናምናለን። አጋሮቻችን ፊዶና ሌሎች ሀገር በቀል ድጋፍ ሰጪ ተቋማትን በማገዝ የኤችአይቪ ኤድስ መከላከል ተግባራትን አጠናክረው እንዲቀጥሉ ጥሪ እናቀርባለን። In HIV, especially in commercial sex workers and other priority and key population. ረጂ ተቋማት ግጭት ባለባቸው አካባቢዎችና በተፈናቃይ መጠለያ ጣቢያዎች ላይ በቂ ድጋፍ እያደረጉ አለመሆኑን ያነሱት ዶክተር ደረጀ ድርጅቶቹ በተለይም ሰፊ ተጋላጭ ማህበረሰብ ክፍል ያለባቸውን የግጭት አካባቢዎች ተደራሽ ባደረገ መልኩ ስራቸውን እንዲከውኑም ጥሪ አቅርበዋል። ከዚህ ባለፈ ዓለም አቀፉ የሰብአዊ ድጋፍ ከፍተኛ መቀዛቀዝ እየታየበት እንደሆነ አንስተው እንደ ፊዶ ያሉ ሀገር በቀል ድርጅቶች ላይ ትኩረት ማድረግና ማገዝ እንደሚገባም ተናግረዋል። In IDPs, I know most of the projects around IDPs. Those supports are really needed ones and የሀገር ውስጥ ተፈናቃይ መጠለያ ጣቢያዎች እጅጉን ድጋፍ የሚሹ ወገኖች ያሉባቸው በመሆናቸው በዚያ የሚደረጉ ሰብአዊና የጤና ድጋፎችን በጽኑ እንፈልጋለን። ለጤና ችግሮች ይበልጥ ተጋላጭ የሆኑ ዜጎች በሚገኙባቸውና መንግስት ሊደርስ የማይችልባቸው ግጭት ያለባቸው አካባቢዎች እንዲሁም የተፈናቃይ መጠለያ ጣቢያዎች ውስጥ በርካታ የሲቪል ማህበረሰብ ድርጅቶችና ረጂ ተቋማት ለዜጎች ድጋፍ በመስጠት እያገዙን ይገኛሉ። ነገር ግን በአብዛኛው ግጭት ባለባቸው አካባቢዎች ላይ የምንፈልገውን ያህል ድጋፍ ከረጂ ተቋማት እያገኘን አይደለም። ከዚያ ይልቅ ድርጅቶቹ ሰላም ባለባቸውና ምቹ ወደሆኑ አካባቢዎች መሄድን ይመርጣሉ። ይበልጥ ተጋላጭ ለሆኑ ማህበረሰቦች የሚደረገው ድጋፍ ሊቀጥል ይገባል። ለዚህም ለበርካታ ዓመታት በእነዚህ ስፍራዎች ላይ ሲሰራ የቆየውን ፊዶን እናመሰግናለን። To reach out to our communities in the most needy areas and I've seen Fido working on this one for the last many years. USAID ላለፉት 10 ዓመታት በኢትዮጵያ በርካታ ሀገራዊ የጤና ተግባራትንና ተቋማትን ሲደግፍ ቆይቷል ያሉት ሚኒስትር ዴኤታው በፕሬዝዳንት ትራምፕ የተቋረጠው የድርጅቱ ድጋፍ እንዲቀጥልም የኢትዮጵያ መንግስት ከአሜሪካ መንግስት ጋር በመነጋገር ላይ እንደሚገኝና አወንታዊ ጥረቶች መኖራቸውንም አክለው ጠቁመዋል።